ሁኔታዎች ስለመፈጠሩ ከተቃዋሚ ፓርቲዎች የተሰጠ ጋዜጣዊ መግለጫ አለ። ቀን መቁጠሪያ ዲሞክራሲያዊ አይደለም። ለ2018 ዓ.ም ምርጫ የተጀመረውን እንቅስቃሴ አስመልክቶ ምርጫ ሂደቱ ከመጀመሩ በፊት መሰረታዊ ማሻሻያዎች እንዲደረጉ በጋራ እንጠይቃለንም ነው ያሉት። እኛ ስማችን ከስር የተዘረዘረው የተቃዋሚ ፓርቲዎች ኢትዮጵያ ብሔራዊ ምርጫ ቦርድ ልፍ ያለ ስለሆነ ጀስት ሳንናገር አንቀርም። መናገራችን የግዴታ ስለሆነ በዛ መልኩ ነው የመጣ ነው። እሱን መሰረት እናደርጋለን። በኔትወርክ እና በተለያዩ መልኩ እንደዚህ እየዘገየን ብንሆንም እንረዳዳለን። ወር ነገሩን ትረዳላችሁ በማለት ነው የምናስበው። ሁሉ እስከሚፈታ ድረስ ሰውን እየታዘብን እንቀጥላለን። የእናንተ ሀገር የኔ ሀገር ኢትዮጵያ የተበደለችው የተገፋችው ሀገር ኢትዮጵያ ግን በጅል የምትቀጥል መሆኑን ዛሬም ነገም ማረጋገጥ ይቻላል ማለት ፈልጋለሁ። አዎ ድምጽ እየሞከርኩ ነበር ማለት ነው ያለሁትኝ። ኮኬት ሰላም ነው ወይ? እንዴት አለ? ደህና ነው ወይ? አብረን ስላለን በጣም ደስ ይለኛል። አብራችሁን ያላችሁት ወንድሞቼ ኢትዮጵያን እያሻገርን ስለሆነ እጅግ በጣም ደስ ሊለን ይገባል። ከቁጥሩ ጋር ከእንደዛ አይነት ጋር ብቻ እንዳልሆነ በማሰብ ነገሮችን እንድንረዳ ማሳሰብ ፈልጋለሁ። ቢኮዝ ከዛም ባሻገር የሆነ ድል ላይ ስላለን ማለት ነው። ድሉ ከዛም በላይ ከዛም ባሻገር ነውና ማለት ነው። የሰው ብዛት የቁጥር ብዛት አይደለም። በዛ ስሜት አብረን ስላለን እጅግ በጣም ደስ ይለኛል። ለዛም ነው ሰውም ብዙም ስለማይከታተለው 400 500 ሰው ቢያዩም ባያዩም ሙሉ እስከማለት ድረስ ነው። እግዚአብሔር ፈቀደለት ሰው ያየዋል። ከሱ አንፃር ምንም የማያስጨንቅ ስለሆነ ነው። ሰዓት ዝም ሌሎችን እየተከታተልኩ ያለሁት ነገር አለ። በዛ ያየው ነው ዘሮ የሚናገር እንዳልጠፋና ሰው በራሱ ግን መማር እንደተሳነው ያየውበት ነው። በየቪዲዮ ያየው ያለሁት ማለት ነው። ይህ በጣም አሳዛኝ ነው። ሰው ደግሞ ያን ያክል የተሰጠው ሰው ህይወት ቀሚ መሆኑን ለማስታወስ ነው። ምክንያቱም ነገሮች በዛ ልክ የሚያደናግሩ ሆነው ሳይሆን ሆን ብለን ላለመስማት የምናደርገው ጥረት ካልሆነ በስተቀር አይ ቲንክ ብዙ ነገሮች የሚያሳስቱ አይደሉም። እርግጠኛ ስለሆንኩ ማለት ነው። ዛሬም በጥላት ወጥመድ ውስጥ ስላለ ማለት ነው። በፋኖ ጉዳይ ላይ በጣም እንትን ሰዎች እስኪ ትንሽ ሳቅ ያራችሁ እንሄዳለን። አትኩኝ እንደፈለት ይላሉ። በጣም የጀግንነትና አትኩኝ አይነት ይመስላል። አትኩኝ እንኳን ያሉ ለዘን ነው ተወረጃቸው የሚሰጡት። አትኩኝ አይነት እንግዲህ ከጊዜ ይመጣላችሁ ቃሉ ራሱ ታድላችሁ። አትሊስት ጀግንነቱ ባይኖር አይደለም መላሱ አለ። በራሱ ላይ የሚቀልድ ትብብር የሌለው የማገጠ የዛቀጠ በየሄደበት በሆዱ የሚገዛ የሚጋለብን ሰው ማንም አያከብረውም። በዚህ ልክ መሳቃቸው መሳለቃቸው በጣም ደስ ለሚለው ሳቁባቸው። በአንዳንድ ጽንፈኛን በራሱ ክብር ላይ በራሱ በቤተሰቡ ላይ በሚስቱ ላይ በእናቱ ላይ በአባቱ ላይ የሚማግጥን የሚባልግን ሰው ከዚህም በላይ ብታደርጉት የሚገባው መሆኑን ለማስታወስ ነው። እንዴ መግዛቲ እንዴ መግዛቲ እንዴ እንዴ መግዛቲ እንዴ እንዴ መግዛቲ ይህ በትግራይ ያለ ለህዋት አንገዛም የሚል ነው። ነገሮችን እየገጣጠሙ ማለት አሁን እኔ ዛሬ ለማሳየት የፈለኩት አንድ ሰው ቢመክሩት በራሱ ላይ ምቀኛ ነው፣ በራሱ ላይ ራሱን ነው እየጎዳ ያለው።
ዛሬም የሚጠቅመውን እያየን አይደለንም። ጠላት ከኛ በተሻለ ተናቦ የሚሰራበት እድል አለ። ስለዚህ ወደንና ፈቅደን የምናደርገው ነገር ሁሉ እየሆነ ስላለ የሚደረገውን መቀበል ነው። ያልተዘጋጀ ያልተባበረ ችግሮችን እንደ ችግር እያወራ ለዛ የመመከቻ የሚሆን ነገር እነሱ ከሄዱበት በላይ በመሄድ አብሮ መስራት ካልቻለ ምንም ነገር ቢደርስበት ይገባዋል። ወደን እንደሆነ ነው። ለዛ ነው የፖለቲካ ፓርቲዎች ህዳሴ ግድብ መገደቡን የሀገራዊ ጥቅምን የሀገርን ጥቅም እንደ ጥቅም ያልቆጠሩ በዛ ላይ ድምጣቸው የጠፋ በየአደባባዩ ተላላኪ መሆናቸውን ማንንም ሳያታሉ በድፍረት በዛሬ ነው የመጡት፣ በግልጽ ነው የመጡት። ዛሬ መጣው ምርጫ ለምን ይካሄዳል አሉ። ኦኬ አይካሄድም፣ በቃ የኢትዮጵያ መንግስት ይቀጥል። ይሄንን እንደዚህ እንዳሁን እንዳላችሁ ደግሞ አረጋግጡልን፣ በሌላም አረጋግጡ። አሁን እንደዚህ ያላችሁ ነጅሱ ምናምን ነው። ምርጫ ውስጥ የኢትዮጵያ ህዝብ እንደማያካታችሁ እኮ አየን። አሁንም በመነጀስ ለጥላት የመላላክን አይነት ነገር እያየን እየሆነ እንደሆነና አድማጭ ተመልካቹ ኢትዮጵያዊ ሆኖ በኢትዮጵያዊነቱ ላይ ሰው ሆኖ በሰውነቱ ላይ በሀገሩና በምድሩ ላይ በጉዳቱና በበደሉ ላይ እንኳን ራሱን ለመጠበቅ የሚያስችል አሰባሰብና አደረጃጀት ነው የሌለው። ገንዘብ እያለው ገንዘቡን ለበጎ ያወጣል። ሌቦች ለሌብነት፣ ገዳዮች ለግድያ ተናበው ሲሰሩ፣ ነውረኞች በየሄዱበት በየባለጉበት መድረክ ላይ ግም ለግም እየተጓተቱ ሲሰሩ ኢትዮጵያዊ ሆኖ ከዛ ሁሉ መከራ ተርፎ ለምን ተረፍኩ፣ ለምን እነዚህ ሰዎች ሲረግጡኝ አንውልም እያለ ለአህያ ማር አይጥመው አይነት ብዙ ሰው አለ እና እሱ ነው እያሳየው መደው ጀስት አለመሳት። እኛ አንፈልግም ውጊያ፣ ሰላም ነው እንፈልገው። ሰላም ነው እንፈልገው ማለት እኮ የራስን ፍላጎት መግለጽ ነው እንጂ በቃ በዛ በኩል ያለ ሰው በጥፊ ሲመታ ነገር እንደሚቀየር ግልጽ ነው። በቃ አሁን አንዳንዱ ሰላም ነው ብለው ሰላም ነው። መንግስት እንደ ትልቅነቱ ዝግጅቱና አካሄዱ ሁሉ ሰላም እንዲመጣ ሰላማዊ ሂደት እንዲሆን በሰጥቶ መቀበል በጋራ ተጠቃሚነት እንዲቀጥል ጥረቱና ምኞቱ ነው ማለት እንጂ የማንም ባለገና ሰገጤ ሲባልግና ሲማግጥ እሱን በሚገባ አያስተናግድም ማለት ግን አይደለም። ከዚህም በላይ አሁን ማንንም ጭራይ እንኳን ሰብስቦ አንጥቶ በቁም ነገር ያበቃል። ወሮ በላውን ድሩየውን እንኳን ፕሮፌሽናል እንዲሆን ያደረገ ፓርቲ ነው። ተመልከቱ። ኦፒዲዮ የሌባ አደረገም። ኦነግ ነው ትክክለኛው ፓርቲ። የኦሮሞን ህዝብ ጥያቄ ይዞ የሚታገል የኦሮሞ ህዝብ ፓርቲ ኦነግ ነው። ኦፒዲዮ ግን ሌባ፣ አጭበርባሪ፣ ውሸታም፣ ዘራፊ፣ ወንጀለኛ፣ ምርኮኛ የነበረውን ሰብስበው ድሩዬ ከምትሆን ከምትዘርፍ ኦፒዲዮ ውስጥ ያላችሁ ምርኮኛ ሆናችሁ ከምትኖሩ ብለው ሰብስበው ነው ኦፒዲዮ በሚባል ፓርቲ ያደረጓቸው። ከስርቆት፣ ከዘረፋ፣ ከምርኮ፣ ከሚስቶነት፣ ከምናምን በቃ ከቀማኛነት ከዋት የበረ ህወሓቶች ሰብስበው ነው ከምትዘርፉ እስኪ በፖለቲካ እናደራጃችሁና ለሀገር የምትጠቅሙ ሆኖ ያስገቡት ፓርቲ ነው ኦፒዲዮ። ኢቭን ኦፒዲዮንም የፈጠረ ፓርቲ ነው ህወሓት። ይቺ ልጅ አይፈረድባትም። ይቻውን ብታብድም እንደውም በጣም የማይረቡ ስለሆኑ ነው እንጂ እኔ በህዋታዊ እሳቤው ውስጥ ሲቀላውጡ ሲረገጡና ሲማግጡ የነበሩ ነውረኛ ልጆች እንደ ወኔ ቢኖራቸው ራሳቸውን ነበር ማጥፋት የነበረባቸው። ወንድ ማለት እንደዛ ብታረጉ፣ ራሳችሁን ብታጠፉ፣ ሌላው ይቅር ከሚዲያ ብትጠፉ። ይቺ ልጅ አልሞተችም። ይቺ ልጅ ከብዙ ሰዎች ብዙ ልጅ የወለደች ናት። እንደፈለገች ብዙ ነገር ምትል ያን ሁሉ የኃጢአት ዘመኗ የሚዋረድባትና ብልግኗ የሚቆምባት አይነት ሰው ናት። የምዘርፍበት የደም ንግዷ የሚቆምባት ናት። እንድጣቷ አልቆሰለችም። የጥይት ድምፅ አልሰማችም። ተባራሪ አልመታትም። የቆሰለና የተጎዳ ሰው እንኳን ሲያቃስተው ሲሰቃይ ያላየች ባልሰማችም፣ ግን ያንን ባላየችበት ሁኔታ ገንዘብ እያገኘች ነው። ትርፍ አለ እንዴ? ዓለም ቢገላበት ጉዳያቸው እኮ አይደለም። እነሱ ጋር ሞቷል ደረሰ። እነሱ ጋር የሚደርሰው ዶላር ነው። እነሱ ጋር የሚደርሰው ስኬት ነው። እነሱ ጋር የሚደርሰው ያው የሀገራችን ጥላቶች የባርነት ዘመናቸውን ሊያራዝሙ ከየቦታው ላይ የቃረሙትን ከህዝባቸው ከሀገራቸው ላይ እኮ የዘረፉትን ግብጽና ሌሎች አሽቃባጭ ሀገራት ገንዘብ ነው የሚልኩላቸው ጎፈንድሚ ኦር ምናምን።
ስለዚህ ያ ገንዘብ ነው እንጂ የሚያውቁት እነሱ ስለ ጦርነት ወሬ ነው። አንድ ክላስ ላይ ይዘጋሉ። ምን አሁን ልጆችን ምናምን አስተኝቼ ነው ማውራችሁ። በቃ አንዳንዴ ምዘገየው ሳላወራ ከምቀር በሚል ነው። ምክንያቱም አሁን ላይ ግዴታችን ነው። ዛሬ ላይ ገንዘብ እያለው በገንዘቡ፣ ዕውቀት እያለው በዕውቀቱ፣ ሰውነት እያለው በሰውነቱ ፈጣሪ በሰጠው ማንኛውም ክብር ላይ ኢትዮጵያን ለማሻገር የማይሰራ ሰው የተረገመ ነው። ምንም መከራ ቢደርስበት ይገባዋል። ምክንያቱም እሱ ለጥላት ራሱን አሳልፎ የሰጠ ነው። ለመፍትሄ በሚያስችል አቋቋም ነው። ያ ባሉበት አብሮ ከመሆን ይጨምራል። የትኛውም ዓለም ጫፍ ላይ ሆኑ አብሯችሁ ካለ ሰው ጋር ተዋደዱ። አብራችሁ ስትጮህ የሚደርስላችሁን ሰው አክብሩ። ለሰው ልጆች መልካም ነገርን አስቡ። የእናንተ በጎነት ሰዎችን የሚያክም ሰዎችን የሚያድን መሆኑን አስቡ። ሁልጊዜ የምናወራው እኛ ድል የምናደርገው በራሳችን ስራ ነው። ሰዎችም የሚጠፉት በራሳቸው ስራ ነው። ሰዎችን የምናጠፋቸው በራሳቸው ስራ ነው። በቆፈሩት ጉድጓድ የምንከታቸው ይህን ያክል ለውጥ እንደዚህ እያደረግን ስንል እባካችሁ ቀኑ አይራዘም። ጠላት ከሞተበት እንደገና አፈር ልሶ እየተነሳ ያለበት ነገር ነው። ስለሚያናድደኝ ነው ይህን ሰሞን በጣም ኢሞሽናል የሆነው። ምክንያቱም እነዚህ ለመለመን አልፈልግም። እግዚአብሔር ይመስገን እያንዳንዱ ሰው እንዲለምንም አልፈቅድም። ሰዎች ሰው ሆነው የነሱ ታላቅነት ከፈጣሪያቸው ጋር የተሰጣቸው መለኮታዊ አቅም እንዲያወጡ ነው እንጂ ሰበብ ለመሆን እዚህ የመጣሁት። እባካችሁ ላይክ አድርጉኝ። እባካችሁ እንደዚህ ተብሎ ተለምኖ የሚመጣ ነገር የትም አይደርስም። ተለምኖ ምንም ተሸምቶ ድል ተመክሮ ልብ የለም። ኢትዮጵያዊነትን የማየው እንደዛ ነው። በቃ እግዚአብሔርን በዚህ ልክ አምኘው፣ ሰዎችን በዚህ ልክ አክብራቸው፣ ሰዎችን በዚህ ልክ ከፍ አድርጋቸው እኔ ልውደቅ ችግር የለው። ሰውን ወድጀው ይጥላኝ ችግር የለው። ሰውን አክብሬው ልውደቅ ችግር የለው። እና እነዚህ ቢቀርባቸው ኢትዮጵያን ነፃ ያወጣው አብይ ነው። ሙሴ ኢትዮጵያን ነፃ ያወጣው አብይ ነው። እዚህ ላይ አሳምነው ጽጌ ነው ይሄ። እና አንድ እንዳልኳችሁ የሚማር ቢገኝ በደንብ ሰፊ ትምህርት መስጠት እንችላለን። ግን እኛ ለመናበብ አንፈልግም፣ ከችግር ውስጥ ለመውጣት አንጥርም ነው አንዱ። እኔን አሁን እያደግን ሄደን ዛሬ ላይ ሌላ ነበር ማውራት ነበር። ዛሬ ላይ ችግር እንኳን አብሮ ሊያሰባስበን ይገባ ነበር። እስኪ ያስቡት፣ ሸኔ ከፋኖ ጋር፣ ፋኖ ከህዋት ጋር፣ ህዋት ደግሞ ከሻቢያ ጋር ምንድን ልበለው በልቅ አማርኛ እንደብልግናቸው ቂጣቸውን ገልበው ሄደው ሲገጥሙ እያየን ያለ ሀፍረት በአደባባይ ብልግናቸውን ሲናገሩ እያየን ጃዋርና ልደቱ አብረው ያው መስለው ሲያወሩ እያየን እንዴት መልካም ሰዎች አብረው መቆም አቃታቸው? እነዚህ ሰዎች ምን ያርጉታል? የእነሱን ጥፋት እየተከታተለ የሚያጠፋ የሚያመክን ሰው ከመምጣት ይልቅ ጭራሽ ለነዛ ለባለጌዎች ለባንዳዎች የባዕዳን ተልኮ ተሸክመው ሲመጡ በር ከፍቶ የሚሰጥ ሀገሩን ለመጠበቅ የማይሞክር ሰው ሲያገኙ ምን ያርጉ? ዛሬ ሻቢያዎች በዚህ ነበር የሚያወሩት? ዛሬ የሻቢያ ቡችላዎች እንደዛ ነበር የሚያወሩት? ዛሬ በየቦታው ላይ ያሉ በሽተኞች ከየቦታው ተጠራርተው ለግም ኦር ቢጽ ለቢጹ የሚባሉ አሉ። ውርን ውር ይመራው ዘንድ ከቶ አይችልም። ምክንያቱም ተያይዘው ገደል ነው የሚገቡት፣ ይታወቃል። የፖለቲካ ፓርቲዎችም ሆነ ምናምን እኔ መቼም ያረገምኩት የለኝም። ስራገም እግዚአብሔርን እያማረርኩ ነው። እግዚአብሔር ካልፈረደ ዋና ታርጌቴ ከእግዚአብሔር ጋር መግጠም ነው። ሰው በፖለቲካ ፓርቲ ላይ ሙዚቀኛ የሚሆን በሚዲያ ላይ ያለ በሀብት ይሁን ባለስልጣን ይሁን እውነትን ወዶ ኢትዮጵያን ወዶ ሀቅን ወዶ በሀቅ ላይ ያልኖረን ሁሉ ከሁሉ ሰው ጋር ተጣልቻለሁ። ወደፊትም አብሬ እንድገናኝ አልፈልግም። ባለበት እንዲጠፋ ነው የምፈልገው። እና ዝርዝሩ ሁሉ ስለሚያደክም እንጂ ሀገር የለንም ነበር፣ ሃይማኖት የለንም ነበር፣ ሰውነት የለንም ነበር። ጾታችን ሁሉ ሳይቀር እያልኩ ማውራው ነገር ነበርና ከዛ ተነስተን እንደመጣ ሰው ስምሃል መለስ የመለስ ዜናዊ ልጅ እንዲህ ብላ ተናገረችው።
በቃ ከስለሺና ከስመሃል መለስ የትኛው ነው እንትን ከኮኪት ሚዲያ ከአኑማ ከድርሚስ 1000 እና ሌሎች እዚህ አብራችሁን ካላችሁት ወንድሞች እስኪ ራሳችሁን ቸክ አድርጉት። ከናንተና ከስመሃል መለስ ለዚች ሀገር ወዳጅ ማን ነው መደመጥ ያለበት? እንደ አዲስ እንኳን ክፎች ብንሆንም ምንም ምንናገርበትም ምንሰራበትም እምንበላበትም እምንደመጥ ምንም ነገር ላይ መድረክ አጠና የነበርን ሰዎች ስንመጣ ለምንድነው አዲስ ሰው አልወድ ያለው? ኮመርሻል ነው ሚኒስትሪ ኢትዮጵያ ውስጥ አንድ ወንድሜ አይ ቲንክ አንማይ ኦሮ አንድ ወንድሜ ላይ የሴኩሪቲ ኤጀንትስ ተብሎ በሆነ ነገር ባለፈው የተናገርኩት ነገር አለ። የመድረኩ ስላልፈቀደልኝ ነው መናገር የታውቁኝ። ብዙ ሚስጥር ማውጣት እፈልጋለሁ፣ ግን ተናበን መጠቀም ላይ ካልደረሰ እኔ ብዙ መረጃዎችን የማልናገረው እንደ ስትራቴጂ እንደ ስልጣና ሰዎችን ሞቲቭ ለማድረግ የማያስችሉ ነገሮችን የማልናገረው ከኛ በተሻለ ጥላት ተዘጋጅቶ ስለሚሰማና ያንን ተከትሎ ስለሚያል ጥላት የበለጠ ይጠቀምበታል። እኛ ለመስማት ለመማር ከቻልን ግን ብዙ ነገሮችን እናደርግ ነበር። መድረክ ይመጣ ነበር። ሞቲቭ አይደለም። እኔ እውነቴን የምላችሁ በሰሞኑ አይዶን ነው በዚህ ልክ ተሰምቶኝ አያውቅም። ምን እንደሚሆንም እያወቅኩ ያለ ግን በጣም እውነትን የያዘ ሰው ለእውነት ባለመተባበሩ እጅግ በጣም ከፍቶኛል። በጣም ከፍቶኛል። በቃ መድኃኒዓለም እኔ ማዕት እንዲያወርድ ነው የምጠይቀው። በቃ የሰውን ምኞት እንዲያስጠግብ። ስለዚህ አሳምነው ጽጌን ሊያስሩ ነው እንዲህ ሊያርጉ ነው አሉት። እነ ዶክተር አምባቸውን ደግሞ የለም ይሄ ሰውዬ ሊገላችሁ ነው አሏቸው። ሁሉንም እነዛው ሰዎች ነው የሚያጠነጥኑት። በዛኛው ሄደው ሌላ ይናገራሉ፣ በዚህኛው ለዚህኛው ይናገራሉ። የቀደመ ዱላው እንዲጀምር ነው። ይሄ የት ይደረግ ነበር? ዩኒቨርሲቲዎች ላይ አማራ፣ ኦሮሞ፣ ትግሬ እንደዚህ የተባለ የተረገሙ መምህር መስለው የገቡ ዩኒቨርሲቲ ላይ ሴት ደፋሪ ውጤት አልባዎች በውጤት እያመካኙ ትውልድ ሲገሉ የነበሩ መምህራን ነበሩ። ይሄን አንድ ወቅት ላይ ጠቅላይ ሚኒስትር ዶክተር አብይ ተናግሯል። መንግስት ባዘጋጀው በህዝብ ንብረት ላይ ጥላቻን፣ ክፋትን፣ ሀገር ማፍረስን በኮምፒውተሩ በኢንተርኔቱ ስንለማመድ አልነበረም ወይ ብሏል። አንተ አማራ ነህ፣ አንተ ኦሮሞ ነህ እንዲበል እንዳበል ተብሎ ይሰራ ነበር። በቀን ሰራተኞች በተለይ ሁመራ፣ መተማ፣ ቋራ አካባቢ ላይ በአካል ሄጄ እዛ አካባቢ ላይ እንደኖረ ሰው ያየው የቀን ሰራተኞችን ደንበያና በለሳ ማለት ብታምኑም ባታምኑ ቆላ ድባና ማክሰኝትን በለሳ ቆላ ድባን ደንበያ ብለው በጩቤ ያገራድሩት ነበር። ይተረካል፣ ሰዎች አይነጋገሩም፣ እነሱ ምንም የሚያወሩት ነገር የለም። እዛ ቦታ ላይ የተልከሰከሱ ኢንቨስተርስ ወሩ የእርሻ ባለሀብቶች ተብለው የዛ የስራ ተቆጣጣሪ ተብለው የተሾሙ ጸሐፊ ምናምን የሚባሉ ኦር ኮብራሪ እየተባሉ የሚቀጠሩ ሰዎች ነበሩ። የእርሻ የባለሀብቱ እዛ ካምፕ ላይ የሚገኙ ማለት ነው። እነዛ ሰዎች በምን ያደርጉ ነበር ካላችሁ የሚያሳፍር ነው። ትዝ እንዳለኝ ባየው ብናገረው ደስ ስለሚል ነው። የሚጠቀምበት ይጠቀምበታል። አንድ አረም ወቅት ላይ በጣም ብዙ የሰው ኃይል ይሄዳል። አረሙ ፋታ አይሰጥም፣ የሰሊጥ አረም። ስለዚህ ቶሎ ብዙ ሰው ይሄዳል። ብዙ ሰዎች እርስ በርሳቸው እንዲባሉ አረሙን እስከሚጨርሱ ኮንትራት እያያዙ እስከሚጨርሱ ድረስ እነዛ የሚያቀጣጥሉ ሰዎች አቀጣጥለው ለመገዳደል ሲደርሱ ጩቤ በነፃ ይሰጧቸዋል። ጩቤ የራያ ጩቤ የሚባለው ይሰጧቸዋል። ጎጃም፣ ወሎ፣ ጎጃም፣ ደንበያ፣ በለሳ። እንግዲህ በቅርብ ያልኳችሁ ደንበያ፣ በለሳ። እርስ በርሱ እነሱ እንደፈለጉት ለዛ እዛ ያሉ ኮብራሪዎችና የእርሻው ባለቤት ይተባበራሉ። ለምን? ሲያርሙበት የነበረው ወይም ባጨዳ ሰዓት ላይ ሲያጭዱበት የነበረውን ነገር ላለመክፈል። እንዴት አንድ ሌሊት ላይ ራሳቸው ያስጀምሩታል። ከዛ የሚሞተው ይሞትና ሌላው ነፍሱን ለማትረፍ ሲለፋበት የከረመውን ጥሎ ይሸሻል። ለዚህ ሲሉ እርሻውን የሚያስተዳድሩ ባለቤቶችና ወይም የእርሻው ባለቤት ሆነው ተናበው የነዛን ላብ ለመቀማት ሲሉ እነሱን ይገሏቸው ነበር። ዛሬ ብታምኑ ባታምኑ የደረስንበት መከራ በምላሳችን፣ በእጃችን፣ በአይናችን፣ በአፋችን፣ በጆሮአችን በየትኛውም ነገር ላይ
አብረን እያቦካን እየጋገርን እያቀጣጠልን ያመጣነው። ዛሬ ላይ ያለንበት ነገር ትንሽ ትልቁ አብክተን የጋገርነው መከራ እንጂ ሌላ ማንም ያመጣው አይደለም። እንዲጠፋ ከፈለግንም ከዛሬው ጀምረን እውነትን እንፈልግ፣ ለመዳን ጥረት እናድርግ። ጸሎት ከማድረግ ጀምሮ የሰው ነገርን ባለመፈለግ በጎ በመመኘት ለሰዎች በጎ ነገር አስተዋጽኦ በማድረግ አስተዋጽኦ ማድረግ ቢያቅተን እንኳን በክፋት ራሳችንን ባለመግለጥ አሁን ሁሉ ሰው ከደሙ ንጹህ ሆኖ እንደ ጲላጦስ እኔ እንድነኝ ብሎ ሲል እንደውም በረጠው ይባላል። በረጠበው ሸናችበት አይነት ነውር ነው የተፈጸመው። ያንን እዛ ሲደረግ ነበር። ያንኑ የሚመስል ጀነራል አሳምነውንና ዶክተር አምባቸውን የቀደመ እንዲገል አደረጉ ማለት ነው። ዶክተር አምባቸውም ጀነራል አሳምነውም ለኔ ችግር የለባቸው። ይሄ የራስ ወቅት ዛሬ ለመስማት ሁሉ ስለማንፈልግ እምብለው ለዛ ነው። ምክንያቱም የዛ ጥንስስ ባለቤት ሌላ ነው። አፋን ኦሮሞ የሚናገሩ ልጆች ዶክተር አብይን እዚህ መስቀል አደባባይ ላይ ቦምብ ወረወሩ ቢባል የኦሮሞ ልጆች አይደሉም። ያ በሽታ ከሌላ ነው የመጣው። ህዋት ተሸክሞት ያለው በሽታ የሌላ በሽታ ነው። የህዋትን በሽታ ወርሰን አለቀን ያለው አሁንም ያ በሽታ ከሌላ ሀገር የመጣ ነው። ሻዕቢያ ለራሱም ሆነ ለህዝቡ መከራን ያወረሰው ያ በሽታ ከሌላ የመጣ ነው። ነገሩን ከስሩ ኦር ካወቅ ነው ለመፍታት እንችላለን። እንደ ኤርትራ እንደ ምናምን እንደ ህዝብ ባንጠራ ቢኮዝ ያ እኔ ተሳስቸም ከሆነ ህዝብ መጥፎ አይሆንም፣ ህዝብ ጨርሶ ጥሩ አይሆንም። ይሄ ይታወቃል። ከህዝብ መካከል እጅግ በጣም ብዙ መልካም ሰው ነው። የተወሰኑ ደግሞ እጅግ የተረገሙ ከሰይጣን በላይ ሰይጣን የሆኑ ይኖራሉ። የት? በሁሉም ቦታ። በብሔር ማሰብን የምንጠላው ለዛ ነው። ምክንያቱም ለምሳሌ አብርሃም ተከስተ ነው እንደዛ የሚባሉት የመስኖ ሚኒስትሩ ኢትዮጵያን ነፃ ያወጣው አብይ ነው። አዛችሁ ከሆነ እሳቸውንና ደብረጽዮንን ሞንጀሩንን ይሄ ደግሞ ምግበይ ምናምን የሚባሉ አቦይ ስብሃትን አሁን ቅድም እንደዛ በስብሶ ያሳዩዋቸውን ሰዎች እንደ ትግራይ አይደለም እንደ ሰው ማሰብ በራሱ ክልክል ነው፣ ኃጢአት ነው፣ ሐራም ነው። ምግበይንና አብርሃም ተከስተ ይሁን አብርሃም ማን ነው የሚባሉት የመስኖና ምናምን ሚኒስተሩ እኔ ፕሮጀክት ተጀምሮ አላልቅ ካለ ለዶክተር አብርሃም መስጠት ነው። በዚህ ልክ ስም ያለው ዶክተር አረጋዊ በርሄ ከዛ ሁሉ ነውር ከዛ ሁሉ መከራ አልፈው እዚህ የአባይ የህዳሴን ግድብ ፕሮጀክት እያስፈጸሙ ያሉት እዛ ስናይ ማለት ነው። ግን የኛ ክፋት የኛ ኃጢአትን የሚታየኝ ሽመልስ ይሰደባል፣ ጀዋር ይመሰገናል፣ ተመስገን ጥሩነህ ይሰደባል፣ ጀነራል አበባው ይሰደባል፣ መሪ ወዳጆ ይጨበጨብለታል። ምን አይነት ክፋት፣ ምን አይነት የሰው ልጅ ውድቀት እንደሆነ፣ የሰው ልጅ ርካሽነት፣ የሰው ልጅ ውዳቂነትን፣ የሰው ልጅ ባለጌነትን፣ የሰው ልጅ የማያሳዝን መሆኑን በእነዚህ ማየት ትችላላችሁና አሳምነውን የገደለ ቢያላምንም እንዲወጣ ከመፈልጋቸው ሁለት ነጥቦች አንድ የአማራ ክልል ላይ የተፈጸመውን የግድያ ዝርዝር ለአቅመ መስማት ነገሮችን በራሳቸው ሰምተን አጣርተን በሚመጥነን ወይም በሚጠቅመን ነገር ለመረዳት ስንችል የምናይበት ወቅት ሲመጣ ከዛም እዚህ መስቀል አደባባይ ላይ የተፈጸመውን ጥቃት እነሱም በዝርዝር እንማርበት ዘንድ የሚሰጡን ዛሬ 10 የፖለቲካ ፓርቲዎች የሰጡት መግለጫ ምን ይገልጣል? ብዙ ማብራራት አልፈልግም። ምክንያቱም ራሳቸው ወጣው እየተናገሩ የፖለቲካ ፓርቲ ነኝ የሚሉት ሁሉ አሰብን ወደብ ለምን ይጠይቃል ነው። ኖት አሰብ ሶማሊላንድ ጋር ስንስማማ ለምን ይጠይቃል? ዛሬ ያወጡትን የሐክል ሰዎች ህዳሴ ግድብ በመጠናቀቁ ደስ ብሎናል አላሉ። 7 ሚሊዮን ተማሪ ለ3 ዓመታት ከትምህርቱ ሲተዋጎል አላሉ። የማዳበሪያ ፋብሪካና ሌሎች ልማቶችን ባይ ኤኒ ሚንስ በራሳቸው ተቀብለው ጉለታቸውን ለመግለጥ አልተስማሙ። ምን ያክል ክፎች እንደሆኑ እነዚህ ሰዎች በራሳቸው በዚህ ልክ ተገልጠውለት አልገባው ላለ ሰው ፈጣሪ እንዲገባው ሊያረግበት የሚችለው ነገር ስለሚኖረው እሱ ይኖርና እኔ አምባቸውም እሱ ተገዳይ ያገዳ ተደርጎ የተሰራውን አሻጥር አልቀበልም። እንዲጣራ ከመፈልገው አንዱ ጉዳይ ነው። አውቀን ብንሰማ
አውቀን ሲገባን እንደዛ ቢሆን ጥሩ ነው። የማንም መሳቂያ እኛ አንፈልግም። ህወሓት ማንም የማንም መሳቂያ ከመሆን ራስን ለመጠበቅ ማለት ስለወላድ ይቺ ሴትዮ ብቻ ስለወላድ ነው ልቦም ይሞለሱ ከገረዛ ወላድ እድመን ካለ ረካይት ነውሪ ትግራዊቲ ናምታይ ወጣት መነሳይ እድመን ኩዕላት ናወተ ለሐረበ ነውሪያታ ናምታይ ህፃን ናምታይ ተሐርብ ናምታይ ደለል አውት ነበር ወሊዳ العرب ስለወላድ የራሳቸውን ክብር የጣሉት ተግተው ነው። ቲዲኤፍን የሚያፈረሱት ተግተው ነው። በነገራችን ላይ ያ ሁሉ ፖለቲካ በሚታመስበት ወቅት አንድ ሰው ቢያንስ ሰራዊቱ አለ የሚል መተማመን ነበረው። ቀላል ባይባለው ቁጥር ያንን ስኳንደር ያደረጉት ያደፋፉት እነሱ ናቸው እና በራሳቸው ላይ የጠሩት ችግር ነው ይሄ። አሁን አንድ ሰው መጥቶ ምግባይን ባህላዊ ጀነራልነትን አምነሃል እንደ በገዛ ራስህ ፈቃድ ደግሞ የህወሓት ጽፈት ሚሊሻ አድርገህ ራስህን ሬዲዩስ አድርገሃል ብሎ አስተያየት ቢሰጠው ሊበሳጭ አይገባም አይችልም። because ራሱ እንዲታይ ቀን ከሌት ሰርቶ የማይረቡና የማያቃቸውን ነገሮች ተናግሮ ያመጣው ችግር ነው። ነገራችን ላይ እዛ ላይ መልሰው ቢሰማቸው ምግባይ እዛ ላይ ያወራቸውን ነገሮች በተመለከተ አንደርስታንዲንጉ ምን ያህል ኋላ ቀር እንደሆነ ሊገነዘብ ቢችል በጣም ደስ ይለኝ ነበር። በፍጹም ከ2020 በአውሮፓውያን አቆጣጠር ነው ማወራው ክስተት ምንም ነገር ያልተማረ ነው። ጠቅላላ አካሄዱ በትግራይ ውስጥ ጦርነት ተካሂዶ ከሚሊዮን በላይ ሰዎች የሞቱበት አካባቢ አይመስልም። አልሞተም ሁሉ ነው የተባልከው እና ይሄንን የሚመስልም ነገር እንዳለ ማወቅ ነው። በሌላው ያው በገንዳዋ ከተማ አስተዳደር የተለያዩ ኮንትሮባንድ እቃዎች መያዛቸው ተገልጧል። ጥምር ጦሩ ደግሞ እንግዲህ በንጹሃን ዜጎች ላይ ዘረፋ፣ እገታ በሚፈጽሙ ታጣቂ ኃይሎች ላይ የወሰደው እርምጃም እንደዚህ ተጠናክሮ ቀጥሏል። በጤና ሚኒስቴር ደግሞ የሄሞራጂክ ፌቨር በሽታ በደቡብ ኢትዮጵያ ተከስቷል የሚል የራሳቸውን ክብር ይጣላል። ማድረግ ለበጥላው ፋኖ ማለት ያው በዚህ ልክ መሳቂያ መሆናቸው ነው። ችግሩ ምላስ አይሸንፍም እንጂ ምን ያደርጋል? አታቸው እንደ ፋኖ ሳቁባቸው አትኩኝ እንደፈለት ይላሉ። በጣም የጀግንነትና አትኩኝ አይነት አይነት ሲላል አትኩኝ ጋር ያሉ ለዘን ነው ተወላጃቸው የሚሰጡት አትኩኝ ባይነት እንዴት ነገር ጊዜ ይመጣላችሁ ቃሉ ራሱ ታድላችሁ አትሊስት ጀግንነቱ ባይኖር አይደለ መላሰው አለ። እንደዚህ ሁሉ ነው የሚቀለድባቸው። ምክንያቱም አያሳዝንም። በራሱ ምድር ላይ በራሱ በተሰጠው ነገር ላይ የሚማግጥ ሰዓት ስላለፈ ነው ቶሎ ጣልቃ እየገባሁ ጠይቆት በጣም ይቅርታ አድርጉልኝ። አቦይ ስብሐት በኢትዮጵያ መንግስትም ይሁን በኢህአዴግ ፓርቲ የማዕከላዊ ኮሚቴ አባልነትና በህወሓትም ጭምር አልፎ ተርፎም በካቢኔ አባልነት ኤርትራውያን አሉ ይባላል። ምን ያህል እውነት ነው አቦይ ስብሐት? ትውልድ ኤርትራዊ የሆኑ በአመራር አሉና ሁሉ ኤርትራውያንም አሉ፣ ግማሽ ኤርትራውያንም አሉ፣ ሩብም አሉ። እኔም ኤርትራዊነት አለኝ። እኔም አለኝ እና ምን አደጋ ያመጣል? ማጥፋት አሉ እንዳልኩት ግን ኢትዮጵያውያን ናቸው። ህዝባዊነታቸው አያጠራጥርም። በአረብ ስትራግል ጊዜም የነበሩ ናቸው። ዛሬ የተፈጠሩ አይደሉም ማለት ነው። የተፈጠሩ አይደሉም። በዚህ ልክ ማነው አቦይ ስብሐት እንደተነገረ ከገባይ ሰዓት ስላለፈ ስማ፣ ኢትዮጵያ ውስጥ የኢትዮጵያ ጠላት የሚባል ሰው ካለ በአለም ላይ ቁጥር አንድ ሰው ፕሬዝዳንት ኢሳያስ። ኦኬ፣ ስማ፣ ኢትዮጵያ ውስጥ የኢትዮጵያ ጠላት የሚባል ሰው ካለ በአለም ላይ ቁጥር አንድ ሰው ፕሬዝዳንት ኢሳያስ። ኦኬ፣ ኢሳያስ ማን ይለካቸው? ማን ይለካ? ውስጥ ሀሳቡን አጠቃላይ ህዝቡ ውስጥ ያለውን ገንዘብ ጠቅልሎ እየወሰደው በአንዳንድ እቃዎች ላይ የሚከፈለው ቫት ተጨማሪ እሴት ሳይሆን በሙሉ ዋጋው
ለምሳሌ አንድ ጫማ ከቆዳ ምርቱ ጀምሮ ለተጠቃሚ እስኪደርስ ድረስ ከ45 እስከ 60% ቫት የሚቆረጥበት ሁኔታ ነው ያለው። ይሄ በህዝቡ የኑሮ ደረጃ ላይ ከፍተኛ ርቀት እየፈጠረ ነው። መንግስትን ሀብታም ህዝቡን ድሃ እያደረገው ነው። ይሄን ለማስተካከል ምን መፍትሄ አለ የሚል ነው። ቫት የሚከፈለው በተጨማሪ እሴት ላይ ነው። አፈጻጸሙ በተግባር ከዚህ የተለየ ሆኖ ሲገኝ ቀላል መፍትሄ መረጃውን ይዞ እንደዚህ አይነት ሽፍትነት የፈጸመውን የመንግስት ባለስልጣን ወይም ተቀጣሪ በዚህ ጊዜ እንደዚህ አይነት ስራ ሰርቷል ብሎ ማጋለጥ ነው። ስለዚህ እንደዚህ አይነት ችግር ካለ ሊኖር ይችላል። መንግስት የመላእክት ስብስብ አይደለም። ጤነኛውን ጤነኛ ያልሆነም አለው። እንደዚህ አይነት ጤነኛ ያልሆኑ ሰዎች በሚኖሩበት ወቅት ተቃዋሚ ፓርቲዎች ብቻ ሳይሆኑ ህዝቡ በአጠቃላይ በደል የተፈጸመበትን ስህተት የተፈጸመበትን አካባቢ ጠቁመው እንዲስተካከል ማድረግ መቻል አለባቸው። በኢትዮጵያ እነ አብይ አህመድ ስልጣን ይዘው ከዛ በኋላስ ይሄንን እንደዛ ብሏቸዋልና መቼም ሲያወራ ውጊያ ጀመረ ስታበቃ ፊት በጥፊ ውጊያ ጀመረ ስታበቃ ፊት በጥፊ አይመታ ምናምን አትልም። እሱ በቦክስ ውድድር ውስጥ ያለ ህግ ነው ፋውል የሚባለው። ውጊያ በጣም አስቀያሚ ነገር ነው ከተገባ። ውጊያ ጀመረ ስታበቃ ፊት በጥፊ አይመታ ምናምን አትልም። እሱ በቦክስ ውድድር ውስጥ ያለ ህግ ነው ፋውል የሚባለው። በድሮን ተመታ ማለት እየተገደልን ነው። እነሱ ወይ ደግሞ ያዙ በክርስትናችን በሃይማኖታችን የሰው ልጅ ሁሉ ስለምን በግፍ ይሞታል? ስለምን በግፍ ይገደላል? ይህ በሀገራችን ልክ እንደ 2013 ዛሬ በ2018 መፎከር የለበትም። ያኔ እንኳን ቢፎክር ያምርበታል። ሁሉ በእጁ ሁሉ በደጁ ነበር። አሁን እንደዛ አይደለም። መፎከር ዛሬ የሚፎክሩ ልክ እንደ የሻዕቢያ ተላላኪዎች በአስቸኳይ ውጡልን፣ የራያ ማጨው ድምጽ ነው ይሄ። ስልጣንም መያዝ የማይፈልግ ሰው ብዙ የለም። ደስ ከኦርቶዶክስ ላይ ሳልናገር ማለፍ ስለማልችል ማለት ነው። የተከበራችሁት ወንድሞቼ፣ በተለይ ኦርቶዶክስ እምነት ላይ ያላችሁ ሰዎች በደንብ ጠይቁ። በሁሉም ነገር ላይ አለው የምትሉት የተነገራችሁ ነገር ጠላት ለሚመቸው እና የሚመቸው ብቻ ነው የነገራችሁ። አጣሩት። የተነገራችሁን ሌላ መሞገቻ ሐሳብ እያደረጋችሁ ጠይቁና እንድትረዱት ሁኑ። ከዛ ውጪ አማራ፣ ኦሮሞ፣ ትግሬ የሚል ምህዳር ተፈጥሮ ሙስሊምን እናጠፋለን የሚል ዘመቻ በአማራ ክልል እየተካሄደ በዛ ሁኔታ ላይ ሁሉ ምንም ያላለ ጳጳስ የሚመስል ሰው ቢመጣ ለኔ ፌዝ ነው፣ እያሾፉ ነው። እኔ በጣም ነው የምንቃቸው። እነዚህን ንጹሃን ሰማዕት ናቸው። በነገራችን ላይ እኔ አሁን አለው ብለው እንደዚህ ከሚያወሩት የሃይማኖት አባቶች ኦር ምናምን መስቀሉን ይዘው ከሚቀልዱ ሰዎች በላይ እድለኛ ነው። እኔ አሁን አለን ብዬ እኔ መኖሬ ዋጋ የማያወጣበት ሁኔታ ላይ ተቀምጬ ወይ ሰርቻ ሀገሬን አላዳንኩ፣ የማንንም ጭንጋ ባንዳ እጅ አልቆረጥኩ፣ ፍቅር እየዘራው ሰዎች በፍቅር እንዲኖሩ አላደረኩ፣ በእምነቴ ፍሬ ሳፈራ አልታይ፣ በእውቀቴ ፍሬ ሳፈራ አልታይ፣ በሀብት እንደዚሁ በጤንነትና በሰውነቴ ፍሬ ሲያፈራ የማይታይ መፈጠሬ ወይም መፈጠራችን አሳፋሪ እስከሆነ ድረስ እግዚአብሔር ለምንድን ነው የፈጠረን? ወይ ሰው መሆኑ እንደ ሰው ዋጋ የማያወጣ፣ ወይ ሀብታም መሆኑ በሀብቱ ምንም ሰውን ከማዳን ይልቅ ሰውን የሚያስገድል፣ ስልጣኑ እንዲሁ ለውርደትና ለብልግና የሚሆን ሰው፣ ሃይማኖቱ ሁሉ ልጓም አልባ ለሰው ልጆች ውበትና ጌጥ ሰማያዊ ህይወትን ሊያወርስ የመጣው ነገር ሁሉ በዚህ ልክ እየባከነ ሲሄድ ምን አለ እኔ ባልተፈጠርኩ ነው እኮ እያልኩ ያለሁት። እኔ እግዚአብሔር ጋር እኮ የምለው ለምን በዚህ ዘመን ፈጠርከኝ? እኔ እንደ ሰው ዋጋ ማውጣት ፈልጋለሁ፣ ለሰዎች ማገልገል።
እግዚአብሔር ለፈጠረው ነገር ሁሉ መታዘዝ እግዚአብሔር የፈጠረውን ፍጥረት ሁሉ ማስደሰት ያ ነው የሰው ልጅ ክብር ያንን እስካላደረኩ ድረስ እግዚአብሔር እኔን መፍጠሩ እኔንም የሚመስል ሰው መፍጠሩ ኪሳራ ነው እንኳንስ ሰውን ሰው የሚገለው እንኳንስ ሰዎችን ሰው የሚያሰቃያቸው እንኳንስ የተባለ ነውርን ለመፈጸም የተፈጠረ ፍጡር ይቅርና ሰውን እንደ ሰው ማስደሰት ያልቻለ ሰው ነኝ ማለት አይችልም ያንን የፈጠረውም እሱ ራሱን ቢሆኑ ሁሉም ከስረዋል የሚል መደምደሚያ ነው የማስቀምጠው የሰው ልጅ ያለ ዓላማ እንዴት ይፈጠራል መቼ እንዳረገዘች ኦር መቼ እንዳስረገዘ የማያውቀው አንድ እናትና አባት የወለዱት ልጅ እንደ ልጅ አክብረው እንድነው እንዳነው ያን ምንሄድበት ሁኔታ ባለበት ላይ እግዚአብሔር የፈጠረውን ፍጥረት ዓላማ ቢስ አድርጎ እያወቀ እንዴት አላስተካከለም ስለዚህ ሰው ሆኖ ሰው የሰው ዋጋ ለማውጣቱ ቄስ ሆኜ ቄስ የቄስ ዋጋ ካጣው ፖሊስ ሆኜ የፖሊስ ዋጋ ካጣው መሪ ሆኜ የመሪ ዋጋ ካጣው አባት ሆኜ የአባት ዋጋ ካጣው እናት ሆኜ የእናት በሁሉም ነገር ላይ እግዚአብሔር ባከበረው ላይ ያንን የተከበረ ዋጋ ያጣ ሰው እንደሱ ማፈሪያ እንደዛ አይነት የከሰረ ሰው የለም ሁሉ ነገር ከንቱ ምን ሊቆራ ይችላል ይሄ ሁሉንም የሚያከስረውና ይሄ ሰው የግን እንዴት ሞት ምናምን ይላል አያፍርም እኮ ትውልድ የሞተ አንድ ቀን ምንም አይነት መግለጫ አይሰጥም እኮ መስቀል ላይ ከምረው የሚሄዱ ህፃናትን እንደዛ ያደረገ ያስጨፈጨፈ እንደሆነ አያውቅም ቤተክርስቲያን ውስጥ የገዳዮች መናሪያውን መሳሪያ መከዘኑን አያውቅም ማለት ነው ኦርቶዶክስ የሚባለውን ማን ነው የሚባል አንድ ባለጌ ሰውዬ እኔ በርግጥ ኦሮሞ ነኝ ግን ምናምን ብሎ የሚል በዛ ልክ ራሱን ያጎደለ ጭንጋፍ ሰውዬ እንደ ኦርቶዶክስ ደግሞ ያወራል ኦርቶዶክስ ነው ምናምን የሚባለው ሰውዬ የሚመራው አንድ ሆዳም ሰውዬ ነው ከሳምነው ጋር ሁሉ አብረን ነበር ምናምን ብሎ ምናምን የሚባለው ላይ የነገርኳቸው እንደዚህ የምናገራቸው ሆም ብዬ ነው መዘረጥጣቸው ማለት ነው ምክንያቱም አንድ በጣም ማንንም ሰው ቢሰማው ይወዷል ብዬምለው የኢየሱስ ክርስቶስ አስተምሮታል እኔን የሚከተል ቢኖር መጀመሪያ ራሱን ይካድ ይላል ከዛም መስቀሉን ተሸክሞ ከኋላ ይከተለኝ አሁን የኛ በሽታ ምንድነው ሙስሊሙ የሙስሊም የቁርአን ጥቅስ ሲጠቅስ የጥቅሱ ይጠቅማል አይጠቅምም ከማለት ይልቅ ለምን ይጠቅሳል የፕሮቴስታንቱ መጽሐፍ ቅዱስን ጠቅሶ ሲናገር እንዴት ይጠቅሳል ብሎ እብሪተኝነት ትቢት ዳቢሎሳዊ ማንነትን ነው እኔ የማየው ዳቢሎስ ፖለቲከኞች ዳቢሎስን የሚያስንቁ ናቸው ነፃዎች ነን የሚሉት ዳቢሎስን የሚያስንቁ ናቸው ትቢተኞች ናቸው ራሳቸውን የሚያመልኩ ናቸው ራሳቸውን አምልከው ሌሎችም እነሱ እንዲያመልኳቸው በዛልክ በራሳቸው ፍቅር ላይ ወድቀው የጠፉ ናቸው ለኔ የረከሱ አሪዎሶች ዳቢሎ በቃ የረከሱ ነገሮች መገለጫ በሏቸው ለማንም ቢሆን በሽታቸው ቅርናታቸው መጥፎ ጠረናቸው የሚተርፍ እንጂ አንድም ቢሆን ገጽ በረከት የሌላቸው ለራሳቸውም ቢሆን መረጋጋት የሌላቸው በባርነት የሚኖሩ የሚማቀቁ የሚሰቃዩ የነሱን መከራ ስቃይና ባርነት ለሌሎች ሲያካፍሉ ብቻ የሚደሰቱ አይነት ነውረኞች ናቸው 10 የፖለቲካ ፓርቲዎች ዛሬ ያወጡትን ነገር ስታያቸው ወደዚህ በቀላሉ ካየነው ልንናደድ እንችል ይሆናል ግን ሰፋር ግን እንደምናይ ሰዎች ደግሞ እኔ በጣም ደስተኛ ነኝ በጣም ነው ደስ ያለኝ ዋት እንደዛው አሁን የሚሆኑ ነገሮች በሙሉ እንደ ስለሺ የኢትዮጵያ በሽቶች ተቃጥለው ወደ ማለት ኮብራል አጃቢ ያለ ብዙ ነገር ከኋላ ስልጣንም መያዝ የማይፈልግ ሰው ብዙ የለም ደስ ይላል ኮብራል አጃቢ ያለ ብዙ ነገር ከኋላ የተከበራችሁ ሚኒስትሮች ዛሬ ኢትዮጵያን ህልውና ለማስጠበቅ ብዙ ጀነራሎች ኮሎኔሎች ከናንተ ላይ ልምድ ያላቸው የቆዩ ሰዎች በላስቲክ ውስጥ በሸራ ውስጥ በየተራራው የተኙ ነው እነሱን እዛ አስተኝተን ነው ሶፋ ተቀምጠን እንወያይ ብዙ አትደነቁ የተጠባብ ቢሆን ከከፋ ድንኳን ውስጥም ስለሚተኝ ላስቲክ ውስጥም ስለሚተኝ
ዛፍ ጥላ ስርም ስለሚተኙ ይሄን ያልተለማመደ ሰው እና የዓላማ ጽናት የሌለው ሰው የላቀውን እና የምንሻውን ነገር ለማምጣት ይቸገራል። ምክንያቱም ግብርና ሚኒስቴር እያልን ያለነው ቦቴ አድርገህ ከአርሶ አደር ጋር ዋል እንደዚህ በሚያምር ቦታ ዋል አይደለም እያልን ያለነው። ታዲያ አሁን ለዶክተር አብይ ለማገልገል ሳይሆን በስልጣን ለማገልገል ሳይሆን በስልጣን ለመገልገል የነበሩ ሰዎች ከፈጣሪ በላይ ሆነው ራሳቸውን የሚያመልኩና የሚያስመልኩ ሰዎች እኔን ምረጡ እያሉ ይመጡበት ይባልጉበት የነበሩ ሰዎች መስራት ቢያቅታቸው እንኳን የተሰጣቸውን ስልጣን አሳልፈው በመሸጥ ራሳቸውንና ሀገራችንን በባርነት ያኖሩ የነበሩ ባለጌዎች ሁሉ ይኖሩበት በነበረው ወቅት ላይ አንተ በቃ ነገ ፈራሽ ነህ፣ በሱፍ አትጨናነቅ፣ ምን ሹፌር አስፈለገ፣ 30 አጃቢ እንዴት የመኪና በር ከፍቶ መውጣት ያቅታል፣ ታይፒስቶር እንደዚህ ጻፍ እያልክ ማትጨናነቅ፣ በቃ አንተ ነገ ፈራሽ ነህ፣ በተሰጠህ ነገር ላይ ስራበት፣ ስምህን በክብር አስቀምጠው፣ ነገ እንዲናገር አድርገው ብለው ሲናገሩ የመጣውን ትርክትና አይኖርንበትን ሁኔታ ውሰዱትና እነሱ ናቸው አብይን መጣላት ያለባቸው። እኔና እናንተ እኮ ምንም ዛሬ ምንም እኔ ስንት ነው አካውንቴ ላይ ስንት ብር አለ? ያው ዛሬ 800 ምናምን ብር አለው የኔ አካውንት። አሁን ዴይ ቱ ዴይ መኖር የሚያስችል ነገር ላይ ብኖርም ከዛም በላይ በጣም ብዙ ነገር ነበረው። ጀስት ምንድነው ትርፍ ነገር አይደለም ማስበው ነው የሆነ ፎቅ መስራት ወር የሆነ ነገር እንደዛ አይነት አይደለም። ምሳሌ 800 ብር አለው የኔ አካውንት አሁን ዛሬ። ስለዚህ ምን ማለት ነው? ማንም የሌለው ግን ነፃነት አለኝ። በአቅሜ የምችለውን ነገር ሳልሰስት እያደረኩ ነው። ይሄን ሳደርግ ቅድም ያልኩትን ራሱን ይካድ፣ መስቀሌንም ይዞ ይከተለኝ። እዚህ ጋር ለማወራው ነገር በሙሉ ራሴን መስጠት፣ መስቀሉ ደግሞ ስቃዩ ነው ማለት ነው። ምንም ነገር ቢመጣ ያንን ለመክፈል ዝግጁ መሆን ነው እንጂ አሁን እኔ የማወራውን ነገር እስኪያስቡት ኢትዮጵያ ውስጥ ነው ያለን። ጥመት፣ ተንኮል፣ መመቃቀን እንደ ባህል ወርሰናል። ለክፋት ብዙ ሰው የሚያለማምድና የሚለማመድ ሞልቷል። መልካም ነገርን የሚያስተምርም የለም። የምች መድኃኒት እንኳን ሲቆረጥ ሰው ካየው አያድንም የሚል ጠማማነትን ወርሰን ያደግን። በዛ እውነት ላይ እስኪ ቆም በል። ብሔርተኛን አልፈልግም። ሰው ካልሆንክ ኢትዮጵያዊ ካልሆንክ ሀቅን የማትኖርና ለሀቅ የማትቆም ከሆነ ጉባኤ ኢትዮጵያ አላከብርህም፣ አጠፋሃለሁ። አላከብርህም ብቻ አይደለም ሰው ያልሆነን ብሔርተኛ፣ ጎጠኛ፣ መንደርተኛ የሆነን ኢትዮጵያዊ ያልሆነን ዘረኛ፣ ጽንፈኛ የሆነን ውሸታም፣ አጭበርባሪ ሀቅ ላይ መቆም የማይችልን እኔ ስለሽ ላይ የማውራው አጠፋሃለሁ፣ እተዋሃለሁ ብቻ አይደለም አጠፋሃለሁ። ሰው ይሄንን እያወራው ባይሰልፍ እንዴት ነው ሰው የሚሰማኝ? ምክንያቱም በቻለው አቅም ሊያጭበረብር ማጭበርበር እንደ ባህል ተለምዶ ከዛም ላለመውጣት ነው እንጂ አብይን ሰው አውቆት ነው አሁን አብይን አፉ ላይ የሚከፍተው ሰው አብይን አሁን ሰው የሚያደርገው ነገር ነው። አብይን ሞግቶ ለኢትዮጵያ ጥሩ መንግስት እንዲሆን የሚያደርገው እንደዛ ነው ወይ? ጥሩ መንግስት እንዲሆን ነው ወይስ በልጦ ለመሄድ የሚያስችል ነው እየተናገርን ያለ ነው? ለምን ወደብ ጠየቀ? ለምን ኮሪደር አለማ? ለምን አባይን ገደበ? ለምን ልማት ይላል? ለምን የማዳበሪያ ፋብሪካ ይሰራል? ለምን ጋዝ አወጣ ይላል? እኔ አሁን እንዳለሁበት አይነት ወቅት በጣም እጅግ በጣም አሳዛኝና አሳሳቢ ህዝብ ያለ አይመስለኝም። አንድ ቦታ ላይ ምንድነው ሲያወሩ ጀስት እንደቀልድ የምሰሙት ነገር በጣም ወሳኝ ስለሆነ ማለት ነው። ኢትዮጵያውያን እኛ አብዛኛው በሚባል ደረጃ ምክንያቱም በሽታው እስካልጠፋ ድረስ አብዛኛው አለ ማለት ነው። ያ በሽታው አለበት ላይ አብዛኛው ያለ ነው። አብዛኛው መልካም ሆነበት ላይ ጥቂት ቢሆንም ችግር የለውም፣ መልካሙ ነገር ይቀጥላል። በሽታው ቀጠለበት ቦታ ላይ ግን ያላደጉ ህዝቦች ወይም ሀገሮች ተብሎ ከመካተትም በላይ ለማደግ የማይፈልጉ ሰዎችና ህዝቦች አሉ እስኪባል ድረስ የሚል ነው የሆነ ገለጣው። መሪ ይቀየርልን ብለው ሲሉ አይ መሪ ሳይሆን ህዝብ ይቀየርልን የሚል ቀልድ ነው የሚመስለው፣ ግን እውነት ሁሉ ይመስላል። ያላደጉ ሀገሮች ከመባልም በላይ ለማደግ የማይፈልጉ
የፖለቲካ ፓርቲ ላይ ዘረኛ ጽንፈኛ ምናምን የሚባሉት እኮ በቃ ይሄን ነው አማራጭ ያወሯችሁ። የተሰራውን ነገር ለማፍረስ ነው ሲረባረቡ የምታዩት። ይሄንን ለምንድን ነው ሰው የሚሰማው? እነሱ ጋር እኮ አጀንዳ አድርጎ ስለነሱ ማውራት በራሱ ጊዜን መብላት ነው። አሁን የኢትዮጵያ መንግስት የሰራውን ነገር ይዘን በትክክል ሰርቷል አልሰራም ብለን ገምግመን ጥሩ ነው ጉድለቱን ደግሞ ሞልተን በጥሩ ነገር አመስግነን በጎደሉ ደግሞ ለመውቀስ የሚያስችል ተቋሚ ፓርቲ የለንም። እኛም ጊዜያችንን ለዛ ነገር አላደረግም። እኔ የምናደደው በዚህ ነው። ወደብ ተጠየቀ ሲባል ለምን ይጠየቃል የሚል ቆሻሻ እኮ ነው የመጣው። እንዴ ዋጋው በዚህ ነው። ስለ ዋጋ ስለ ታሪፍ እንዴት በሰጥቶ መቀበል እንዴት ይሄድ ስለ ህግ አወራን። ስለ ህግ የኢትዮጵያ መንግስት ኢትዮጵያ ውስጥ ያሉ ምሁራን ናቸው እያወሩ ያሉት በጥቂቱ ያን ያህልም ባይሆን የሚገባውን ያክልም ባይሆን በሻቢያና በቡችሎቹ በየሰፈራችን ያፈራናቸው እስራቾች ወር የእንግዲህ ጨርቆች ወር የመርገም ጨርቅ የምንላቸው የፉኝት ልጆች ግን የሚጮሁት ልጇቸው ለምን ይጠየቃል የሚለው ላይ ናቸው እንጂ ያሉት እኔ እንደዛ አይነት አልነበረም። ወሬው ዛሬ ከሌና ከሌ ተለማምሮ እንሰማለን። ማንንም ይለማመድ ችግር የለውም እሱ ችግር የለውም። እና ብዙ እንትናት በሉ የተከስ እዚህ አብራችሁ ተፈራርማችሁ ከምታወጡ አብረን ሆነናል። ኢትዮጵያ ናት አጀንዳችን። እንዱ ካለፈው እንኳን አትማሩ፣ ሂሳብ አሰሩ። እድሜ ልካችሁን ስንት ዓመት ፖለቲካ ውስጥ ኖራችሁ ሀገርን ማክሰር፣ ህዝብን ማባላት ከነበረው ወደ ባሰ መከራና ችግር ውስጥ መክተት፣ ያንን እየተረኩ ሌላ ችግር መጥራት እንዴት ሰው ፍሬው አድርጎ ይቀጥላል? የፖለቲካ ፓርቲ እኔ 2 ዓመቴ ነው ብዬ ስለ በቃ 2 ዓመት ብዬ ሰው ካላወደደው ለምን ሌላ ስራ መፈለግ አለብኝ አይነት ነው የኔ የሂሳብ ስራ። ራሴን ኦዲት ማድረግ አለብኝ። ሰው ካልወደደው ለምን እዚህ ለፈልፋለሁ? በቃ 2 ዓመት ከጮክ አይበቃም አይነት እና እነዚህ ሰዎች ስለምን የፖለቲካ እድሜያቸውን መሰረት አድርገው ሂሳብ ማይሰሩ? ሂሳብ ስሩ በሏቸው። በአፋጣኝ በቋሚነትና በሚረጋገጥ መልኩ መቆም አለበት። ሰላምና ጸጥታ ለማንኛውም አስተማማኝ ምርጫ መሰረት ሲሆኑ ፓርቲዎችና እጩዎቻቸው፣ መራጮች፣ ገለልተኛ ታዛቢዎችና የዲሞክራሲ ተቋማት በመገናኛ ብዙሃን በመላ ሀገሪቱ በነፃነትና በደህንነት መንቀሳቀስ ለምርጫው ተአማኒነት፣ ተቀባይነትና ዲሞክራሲያዊነት ወሳኝ ናቸው። ሶስተኛው የፖለቲካ ምህዳሩ ያለ ምንም ቅድመ ሁኔታ መከፈት። መንግስት አሁንም በግፍ ታስረው የሚገኙ የፖለቲካ ፓርቲ አመራሮችና አባላትን ጨምሮ ሁሉንም የፖለቲካ እስረኞች ያለ ምንም ቅድመ ሁኔታ በአፋጣኝ መልቀቅ አለበት። በህገወጥ መንገድ በመላ ሀገሪቱ የተዘጉ በመቶዎች የሚቆጠሩ የሁሉም ተቃዋሚ ፓርቲ ቢሮዎች እንዲከፈቱ መደረግና በፖለቲካ ተቃዋሚዎች የሚደርሰው ማዋከብና ማስፈራራት ሙሉ በሙሉ መቆም አለበት። አሁን ባለው ሁኔታ በአብዛኞቹ የፓርቲ አመራሮችና አባላት በስር ላይ በሚገኙበትና ቢሮዎቻቸው በተዘጉበት ሁኔታ በምርጫ መሳተፍ እጅግ ፈታኝ ብቻ ሳይሆን ከአጃቢነት ያለፈ ፋይዳ አይኖረውምና መስተካከል በቃ ከአጃቢነት ፋይዳ አይኖረውም። ምክንያቱም ይሄው አልኳችሁ ስለ ወደብ ጉዳይ ወደብ ለምን ይጠየቃል ብለው ነው መግለጫ ያወጡት። የህዳሴ ግድብ ሲጠናቀቅ እንኳን ደስ አላችሁ እንኳን ብለው መግለጫ አላወጡም። የዚህን ያህል ይሄን የረሳ ሰው ኢትዮጵያ ትረሳዋለች። ይሄንን የነዚህን ሰዎች ግፍ የረሳ ሰው ኢትዮጵያ ትረሳዋለች። የኢትዮጵያ አምላክ ባለበት ይረሳዋል፣ ይጣላል። አሰብ አይደለም የተባለው የ7 ሚሊዮን ተማሪዎች ትውልድ ዛሬ ለውጥን ጨምሮ የተለያዩ ነገሮች አሻጥር የተሞላበት እርዳታ ብለዋል። ለሰዎች የሚያዝኑ ይመስላሉ፣ ግን የሚሰጡት የተቀቀለ ስንዴ። ሰዎች ያን ዘርተው እንኳን እንዳይጠቀም ቴክኖሎጂ ማለማመር፣ ሌላ የፈጠራ ውድድር ውስጥ ማስገባት ይቅር። ግን ፊልሞች ራሱ እነሱ ሀገር የሚታዩ አንድ ፊልም እና በአላደጉ ወር እነሱ ለብዝበዛ የሚፈልጓቸው ሀገራት ላይ የሚለቁት ያንኑ ፊልም ሌላ ነገር ጨምረው ነው ሀገራቸው ላይ የሚሆነው ነገር ሌላ ነውና እዛ ለውሻ መብት ለእንስሳት መብት ሁሉ እንትን ብለው እዚህ ግን የኔን እናት አባቶች የኔን ወንድሞች ከውሻ በታች እያባሉን ይኖራሉ። ይሄንን የፈጠረን አምላክ ፍርድ ይስጥ ነው። ሁልጊዜም ወደ ኋላ ወይም ወደ ቁልቁለት የሚጓዙ ሰዎች በዝተዋል። የኛ ህዝብስ የራሱን የናቄ ሰው ናፋቂ የራሱን ናቄ ሰው አልናቂ የሆነውም በጣም ብዙ ነው። መሪው ሳይሆን ህዝቡ ይቀየርልን ሲባልም እንሰማለን ብዙ ጊዜ። ሰው ጠላቶቻችን ለነገም ጭምር በቀልን ቀብረው ያስቀምጣል።
ነገ እንኳን እያከኩ የሚያወጡት ማለት ነው። ለምሳሌ የቅኝ ግዛት የድንበር ሁኔታ እስከዛሬ ድረስ የወሰኖች ጉዳይ በጣም የሚያበጣብጠን የቅኝ ግዛት ድንበር ነው እነሱ ያሰመሩት። አንገት እየቆረጡ መሄድ በህዋት ወታደር ግን ሰውየው ሞቶ እንኳን ጦር ሜዳ ላይ አንገቱን ቆርጦ መሄድ የዛንን ሰው ነገ እየተረኩ ያከኩ ሞቶ እንኳን አለ እየተባለ ለመሄድ የሚደረግ እንደገና ሴቶችና ህፃናትን እስከ ደብረሲና ድረስ መጥተው ሲባል በዛ ላይ ሞቱባቸው ሴቶችና ህፃናትን ብቻ በመኪና እየሰበሰቡ እየለቀሙ ወስደው በትግራይ በጅምላ ቀብር በመቅበር ይሄን ያህል አልቆባል ተብሎ ገና ነገ የሚወጣ ሌላ ቁስል ለመፍጠር ሴቶችና ህፃናትን ወስደው በጅምላ የቀበሩበት ሁኔታ እንዳለ ያኑላ ሐውልት የአሰብ የወደብ ማሸሽና መሰል ቁማሮችን በጥቂቱ መመልከት ይቻላል። ሌላው ለምን ግን የዶሮ ፖለቲካ ነው? የነገም ብደግመው ለምን ግን የዶሮ ፖለቲካ ለምን ግን የዶሮ ፖለቲካ ሆነ የኛ ሀገር ፖለቲካ? ምክንያቱም ዶሮ ያለውን ወይም የተገኘውን ወይም ከብዙ ዶሮዎች መካከል አንዷ ዶሮ ያገኘችውን የሚበላ ነገር ስታገኝ ያንን ቀምቶ ለመብላት ሁሉ ዶሮ ወደሷ ይሄዳል እንጂ